እየተቆጧት መሄድ ስትፈልግ እንድትሄድ ጥፋቶቹን በጣም ስታጠፋ ያው ተናድጄ እንድሸኛት ማለት ነው ብዙ ነገሮች ታደርጋለች። ግን ልጅነት ነው ያለማወቅ ነው። በኋላ ላይ ይቆጫታል፣ ይቆጭሻል እያልኩ በጣም እንደ ትልቅ ሰው ቁጭ ብዬ ተብላ ስትጠራ ደስ ነው ያለኝ። የሆነ የሚሰማችሁ ስሜት አለ። በጣም በቃ ብዙ ህዝብ ነበረ እና ደግሞ እዛ ጋር የተጠራ ነው እና በጣም ነው ደስ ያለ። የሆነ የሚሰማችሁ እውነቴን ነው የምላችሁ የሚሰማችሁ ስሜት አለ እጅግ በጣም የሆነ ተመስገን እኔም ሰው ሆኜ እውነት እኔም ቆሜ ለሌላ ሰው ተርፌ እውነት እኔ ጋር ተቀምጣ ይሄ ውጤት አመጣች። ሰው ቤት ምሰራ ነበረች እና በጣም እየሰራች እያለ ብር ይሻልሻል ብሎ ከትምህርት አስወጥቷት እስከ 7 ምናምን ተምራ ወጣች። ከወጣች በኋላ ሰላም ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ አላችሁ? እኔ ያለኝ ክብሩ ይስፋ። እናንተ እንዴት ናችሁ? ስራ እንዴት ነው? እንግዲህ ረመዳን 3 ቀን ሆኖታል። እየበረታችሁ እየሰራችሁ ነው ወይ? ጤናችሁስ እንዴት ይዛችኋል? በርቱ፣ እስከሚያልፍ ያለፋል እና ጊዜው ይሮጣል። እቺ ረመዳን የምትከብድ ስራም ብትሆንም እቺ 1 ወር ሳታስቡ ነው በስራ ተወጥራችሁ የምታልፈውና እና ቤተሰቦቼ እውነት እኔ አልቻልኩም። መፍትሄ የምትነግሩኝ ከሆነ መፍትሄ ንገሩኝ። እውነት በቃ በጣም አሞኛል። ምን እንደምላችሁ አላውቅም። አሞኛል አበዛውባችሁ። ይሄና ያሰቃየኝ ነው። ምን ላድርገው? በምን እውነት ምርር ያለኝ ምርር እጅግ በጣም ነው የከበደኝ። እውነቴን ነው የምላችሁ። ምን ላድርገው? ይኸው አልጋ ያስኩኝ እና ቤተሰቦች እግዚአብሔርን በቃ ብዬ ልንገራችሁ ጨንቆኛል። ለጠላት መስጥ ግን ምን ላድርገው? ያላደረኩበት ነገር የለም። ለማንኛውም ለዚህ አይደለም የመጣውላችሁ፣ እውነት ለዚህ አይደለም የመጣውላችሁ። ግን ለማንኛውም ለምን አልጋሽ ወለሽ ወይ እንዳትሉ እና ለማንኛውም ማለት ነው እስቲ ምክር እንድትሰጡኝ ነው። ታውቃላችሁ ፍሪ ማለት ነው የቴ ልጅ ናት። ብዙ ልጆች ምንሽ ናት ትላላችሁ እና እኔ ጋር ያለችው የቴ ልጅ ናት እና ዛሬ ትምህርት ቤት እንትን ነበራቸው ስብሰባ ነበረ። እንደገና ደግሞ የወጣችሁ ከ1 እስከ 2 ነው የወጣችሁ። ከ4ኛ ክፍል 2ኛ ነው የወጣችሁ፣ 1ኛ ሴሚስተር ማለት ነው። እና ስለዚህ አብረት እያመመኝም ቢሆን ተሸፋፍኝ ሄጄ ነበርና ጠዋት ላይ ሄጄ ተመለስኩኝ። ስጦታ ምናምን ሰጥቷታል ደፍተር ምናምንና እሷ በግድ ነው እውነት ለመናገር እየተማረች ያለችው። መማር አፈልግም ትምህርት ምን ያደርጋል ትላለችና ነግራቸዋለሁ ከዚህ በፊት ማለት ምን በቃ መቀመጥ ብቻ ነው ፈልገው ትምህርት አልፈልግም እያለች እያስቸገረችኝ ነውና እኔ ደግሞ ያው ታውቃላችሁ ምንም እንደምንም የትኛው ስራዬ ነው የትኛው የሚበዛብኝ ነው እንደምንም ራሴ ልሰራ እችላለሁኝ። ይሄን አይል ስራ ለመስራትም አይደለም የመጣችሁ እኔ ጋር። ግን የሰው ልጅ አብሮ ሲኖር ግዴታ ነው መተጋገዙ መስራቱ ግድ ነው። እንኳን ሌላ ቦታ ሄደን አይደለም እናትና አባታችን ጋር ነው ሳንሰራ ውለን አናድርም አይደል? እንሰራለን። ብዙ ልጆች ስለምታካብዱ ይሄን ነገር ልላችሁ የቻልኩት እና ትመለስ ቤተሰቦቿ ጋር ትኖር ምናምን የምትል ቤተሰቦቿ እንኳን ለሷ አይደል ለሌላ የሚተርፉ ናቸው። የተቸገሩ አይደሉም። አንዳንድ ሰው ቤተሰብ ሲቸገር ነው ልጁን ለሰው የሚሰጠው፣ ግን አይደለም። እዛ መማር ስላልቻለች እዚህ እንድትማር ከዚህ በፊትም አዲስ አበባ ስለነበረች ወደ ገጠር ስትመለስ አንዳንድ ጊዜ ይሄ የሀገራችን ሁኔታ ነገር ሰላም በመጥፋቱ ስጀምር ስታቋርጥ ስለነበረ ዘንድሮ 7 ነው 6 ትደርስ ነበር። ግን አሁን 4 ናት። እኔ ጋር 3 እንደገመች ከዛ አሁን 4። እውነቴን ነው የምላችሁ እየታገልኩ ብዙ ነገሮችን ያው የሰው ልጅ ያጠፋል። ስታጠፋም እየተቆጣት ምን እያልኩኝ እስካሁን 2 ዓመት አብረን ቆይተናል። እና ምን ልላችሁ ፈልጌ ነው ምን ባደርግላት ነው
የትምህርት ፍላጎት ሊኖራት ልጅነት ሊኖር ይችላል። ብዙ ነገሮች ታጠፋለች፣ ብዙ ነገሮች ታደርግ ትችላለች። ግን መቼም እኛም ያንን ነገር አሳልፈነዋል ብዬ አሳልፈዋለሁኝ። ተቆጥቻትም ቢሆን መከሪያትም ቢሆን እና አሁን ምን ላድርግላት እስቲ ምን ቢገዛላት ምን የትምህርት ፍላጎት ሊጨምርላት ይችላል እና ምን ልግዛላት፣ ምን ስፕራይዝ ላድርጋት እስቲ ንገሩኝ። እንደ ወላጅነት እግዚአብሔር ይመስገን እኔም ለዚህ አብቅቼ በፊት አላስተምርሽም ስሉኝ የነበረው አታድጊም ሰው አትሆኝም ስሉኝ የነበሩት ዛሬ ላይ አድጌ ቤት ኖሮኝ ትዳር ይዤ እግዚአብሔር እኔን አምኖኝ ፍሬ ሰጥቶኝ የእውነት በቃ ፈጣሪና አንዳንድ ጊዜ ቁጭ እየሳስበው በጣም ነው በቃ ማመሰግነው። በጣም በቃ እንጃ ምን ብዬ ልንገራችሁ። አይለወጡም ብለን የናቅናቸው ሰዎች፣ አድጉም ብለን የናቅናቸው ሰዎች ነጌ ላይ እነሱም እኛ ያሳለፍነውን አሳልፈው ነጌ ላይ ህይወት ይኖራቸዋል። ገብቷቸዋል አይደል? ስለዚህ እኔ አሁን በቃ ልማርም ሳልክ ከሰጠና አለማመጠኝ በቃ የራሷ ጉዳይ ብዬ መመለስ እችላለሁ። ግን ያንን ነገር ማድረግ አልቻልኩም። እየተቆጧት መሄድ ስትፈልግ እንድትሄድ ጥፋቶቹን በጣም ስታጠፋ ያው ተናድጄ እንድሸኛት ማለት ነው ብዙ ነገሮች ታደርጋለች። ግን ልጅነት ነው ያለማወቋ ነው። በኋላ ላይ ይቆጫታል፣ ይቆጭሻል እያልኩ በጣም እንደ ትልቅ ሰው ቁጭ ብዬ እመክራታለሁ። እውነት ለመናገር ራሴን እያከበርኳለን። ግን እኔ ያላገኙትን እድል ከ1 እስከ 2 ስለምትወጣ እንድትማር ፈልጋለሁኝ። እውነቴን ነው የምላችሁ። እያጠፋች ከጥፋቷ ምንም እየሆነች ትንሽ እስከ 10 እንኳን እንድትገፋ እስከ 8 እንድትገፋ እፈልጋለሁኝ እና ሁለተኛ ስትወጣ እዛ ጋር ፍሬዎት እንደዚህ ምናምን ተብላ ስትጠራ ደስ ነው ያለኝ። የሆነ የሚሰማችሁ ስሜት አለ። በጣም በቃ ብዙ ህዝብ ነበረ እና ደግሞ እዛ ጋር የተጠራ ነው ለሌሎቹ እንዲያሻሽሉ ምክር ነው ሲሰጥ የነበረው። ላሸነፉት ደግሞ ስም እየተጠራ ነው ሲሸለም የነበረው እና በጣም ነው ደስ ያለ። የሆነ የሚሰማችሁ እውነቴን ነው የምላችሁ የሚሰማችሁ ስሜት አለ እጅግ በጣም የሆነ ተመስገን። እኔም ሰው ሆኜ እውነት እኔም ቆሜ ለሌላ ሰው ተርፌ እውነት እኔ ጋር ተቀምጣ ይሄ ውጤት አመጣች። እውነት ተቆጣጥሬያታለሁ ማለት ነው። እውነት እየተቆጧት ወደ ራሷ እንድትመለስ አድርጊያታለሁ ማለት ነው የምለው ስሜት በጣም ይመጣባችኋል። እግዚአብሔርን ነው የምላችሁ እና ያ ስሜት ስለመጣብኝ ብዙ ጊዜ የምትፈልገውን ነገር ሱቅ ይዣት ሄጄ እንደ አቅሜ አደርግላታለሁኝ። አሁን ላይ እንደዚህ የማማክራችሁ ኑሮኝ ምናምን ነገር አይደለም። ለእኔ ማስቲካ እንኳን ትርጉም አላት፣ ከረሜላ እንኳን ለምን የስጦታ ትንሽ የለውም። ግን ብዙ ጊዜ አደርግላታለሁ ስላችሁ ይህን አይል እንትን አድርጌ አላቅም። ግን አሁን ምን ላድርግለት የሆነ ጆሮዋን ጌጥ ምናምን እንደዚህ እንዳልገዛላት ጆሮዋን አልተበሳችም። የሆነ በቃ የሆነ ላደርግላት ልብስ ምናምን ብዙ ጊዜ አደርግላታለሁ። ግን ለየት ያለ ነገር ፈለኩኝ እና ለተማሪ ለፍላጎት እንዲኖራት ምን ማድረግ አለብኝ እስቲ ንገሩኝ። እስከ ቻልኩኝ ድረስ እታገላለሁኝ፣ ካልቻልኩኝ ደግሞ እተወዋለሁኝ። ለምን እኔም አልጠየቅበትም። እግዚአብሔርም የቻልኩትን አይል ከእግዚአብሔር ጋር ከገፋውኝ ከዚህ ከአቅሜ በላይ ከሆነ ግን እተዋለሁኝ። ምን ልላችኋለሁ? አንድ ሰው ቤት ምሰራ ነበረች እና በጣም እየሰራች እያለ ብር ይሻልሻል ብሎ ከትምህርት አስወጥቷት እስከ 7 ምናምን ተምራ ወጣች። ከወጣች በኋላ አሁን ላይ ብር ይሻልሻል ብሎ ወደ አዲስ አበባ ወስደዋት አሁን ላይ የአንጀት ቁስለት፣ የጨጓራ ቁስለት ወደ ውጭ ሄዳለሁ ብላ ማለት ነው መሄድ እንደማትችል ነገሯት። እና አንዳንድ ጊዜ በብር ተታለን ትምህርት ትተን የምንጎዳበት ቦታ መቀመጥ እንወዳለን። እና ቤተሰብ እስቲ ንገሩኝ ምን ላድርግ? ይህን ነገር ከእናንተ ሳፈልጋለሁ።